ኖሮሽ ልጄ ነው ማለት አሁን ተረጋግረሽ ምትወጣው ማላናግርም ወንድሜ ነው አንገቴን እሰጠዋለሁ እዚህ አስቀምጠኝ ወይም ደግሞ ስርስር እንዲላደርግ ነገር አለ ነው የምልሽ እንዴት ነው እስካሁን አብሉ እንትን ያላላችሁት በምን አውለቀው ልጁ ምግብ አይበላም ወይ አይጠጣም የእንቅልፍ ክኒን እንኳን መስጠት አንችልም ይሄ ልጅ ምን እናድርገው ድራማ እየሰራሽ ቀድሞውኑ ነው የምልሽ አስባችሁለት ቢሆኑ አንቺ ማለት ነው ታውቃላችሁ አይደል ይሄ ነገር እያሰበች እንደነበረ ቀድሞውኑ ለምን አልነገራችሁም ሰራችበት ሴትዮ በግድ ከወጣ ይሄ ልጅ እስከማበድ ደርሳ ብላ ያስፈራራችን ነው ያለችው ተረዳሽ እኔ እንደምንም ብዬ ከአንገቱ ላይ እንኳን ወጣቶችን እንኳን ይዤ እንኳን በበጥሶ ራሱ ይሄ ልጅ ሊያብድ ይችላል ተረጋጊ በቃ ወይኔ ሶፊ ተረጋጊ ሌላ ነው ተፈልገው ምንድነው ፈልገው ቸግኝ ነገር ነው በቃ ኩምትይሉ ምን አይነት መፍትሄ ነው ያለው በዚህ ወር ምን አይነት እኔ ግራ ገባኝ ሁኔታዎቹ እንዳሉ ግራ ገባኝ እሺ ሀብሉ ወለቀ አብዳል እና ታዲያ ምን ሲሆን ነው እሺ የሚድ ነው ምን ሲደረግለት ነው የሚድ ነው እሺ ምንድነው ምን ከፍለው ምንድነው ምን አደርገው እንደዚህ ሊቀጥል ነው ሰው እንደዚህ ሊሆን ነው ምንድነው ምን አደርገው ሀብሉ እንዴት እኔ አንዴ ሀብሉን አልቆ ባየሁትኝ እኔ ምንም ሴትዮዋንም እያመንኳት አይደለም ምንም ይሉት ነገር እያመንኳቸው አይደለም ለራሳቸው ሰይጣን ናቸው እነሱን ማመናችን ራሱ እኔ ልክ እየመሰለኝ አይደለም ሶፊ አሁን እኮ የተሻለ ነገር አሁን የሁለት ቁማር መጫወት ነው እንግዲህ ተመልካች አበራው ካሜራውን ይሄን ነበር ሴትዮዋ ልናገኛት ያው ከሰላም ጋር የተባበረች የነበረች አታቺ ጠቋይ ቤት ድግምት ቤት ወይስ ሴትዮን ለማውራት ሞክረን ነበር ብር ከፍለናት ምናምን መፍትሄ ካለ ምንድን ማድረግ እንችላለን ምናምን ነገር ለማውራት ሞክረን ነበር ማለት የት ነው ያሰራችሁ ማለት ይሄ ነገር በቃ ግራ ገባን እኮ ይፈጣሪ ማውጣባትም እንትን ላስቸጋር ቻለን ምናምን ሴትዮዋ የወሰደቻትን ምንድን ያደረጋችሁ ምንድን ነገር ያን ነገር ለማጣራት ሄደን ነበርና የተፈጠሩ ነገር ያለውን ነገር ቪዲዮ አሳየናት እንዴት እንደሚያደርገው ምንድነው ማድረግ የምንችለው ህክምና ባህላዊ ህክምና አለ ወይ ምናምን አላት እኛ ጭራሽ እምነታችንም እሺ አይደለም እሷ እንደምትለው ከሆነ እዛ ሰውየው ጋር ሄደን ምናምን እንደዚህ ነገር ጭራሽ እሺ ምን ላይ በዛ እንስማማቻለንና ተመልካቾች ሃይማኖታችን መፈቅድ ምን እንደዚህ ነገር ሄዳችሁ ራሱ ሰውየው ማን እንደዚህ ቦታ ላይ ገባ ጥንቆልና ጠንቋይ ቤት ምናምን ምን እንደዚህ ያለ ሶስት ምድር መፍትሄው ምናምን ያለው ነገር ግን በቃ ሶፊ አይ ለምኪ እንደዚህ እንደዚህ ይባል ነገር የለም መቼም ማን እንደዚህ ጭራሽ ማን እንደዚህ ነገር እኔ ዳንሱ ሶፊ ያኔ ከኔ ጋር በቃ ጭራሽ ነው ማለት ነው በቃ ለሄድና ምንድነው እሱንም አልተረጋገጠም ምን አለ መሰለሽ ኪዩ አታምጪ ኪያ መጀመሪያ እምነት ይኖርሽ ኪያ በእኛ ላይ እምነት ይኖርሽ በፍጣሪ ላይ እምነት ይኖርሽ ከምንችለው ነው ያን ሞክር መጀመሪያ እንጂ ሄደናና ወደድም ኪያ እንደዚህ የሚሆነው ፈጣሪ ያለ ነው እንደዚህ የሚደረገው ሰው እና ለምን ዝም ይለናል ኪያ ሁለት እኮ ነው እሱ ደግሞ እሺ ካለ ነው እንጂ ኦሬዲ ለሰላም ካሰራራት በኋላ ቃሉ የሚያጥሱ አይደለም እንደዛ እድላችሁ መሞከር ትችላላችሁ ነው እንደዛም ደግሞ ፈጣሪ መካር ነው የሚሆነው ምን አባቱ ገንዘብ አይደል እንዴ ለሱ አሳሰራው እኛ ገንዘብ ነው የሚፈልገው እሺ ካለ ፈጣሪ እሺ ወይ ጸበል እንሰደው አስፈላጊ ከሆነ በቃ እንሰራው በእኛ በኩል እንግዲህ እምቢ ያለ ሰው በሰንሰለት ቢሆን ታስሮ ነው ይዞ የሚሄደው ወይ አስፈላጊ ከሆነ አስር ይሾል እንደዛ ሰው ነው ቤተሰቦቹ ሻይሉ እሺ ምንድን ነው የምናደርገው እና ተመልካቾች ለእናንተ ትንሽ አወዛግበን ስለመስደት የራስ ሴትዮዋን እንዲያዋራናት ነበርና ሴትዮዋ እንደነገረች ከሆነ እንዴት እንደሚያደርገው ምናምን ያለውን ነገር ከዚህ በፊት ደግሞ የሆነ ሰው እንዳሰራን ለምታውቅና የሚፈጠረው ነገር ደግሞ በጣም የሚያስፈራ ነገር ነገረች ማለት በግድ ከተወለቀ ምናምን ያላስፈላጊ ነገር ወይም ደግሞ ብቻ ማክሸፍ ተጠቀሙ ከወለቀ ሳይከሽፍ ከወለቀና በስትክክል እንትን ካልተባለ ወልቆ ጭራሽ አብዳል ነው ጭራሽ ልናጣው ነው ይልጅ አሁን ከዚህ በኋላ እኮ በግድም እኮ የራሱ ሀብን ነው ጭራሽ እየተሳሳተ ነው ሶፊ ፈጣሪ ሲያወጣ ነው እስከዛሬ ድረስ እንደተባለው የወይ እንቅልፍ ኪኒኒ ወይ ማደንዘዣ ነገር ሰጥተው ነው የሚያውል ቀን ደግሞ የእንቅልፍ ኪኒኒ እኮ እንደሰጠው እኮ እሱ እኮ አልጠፋንም ያ ብዙዎቻቸው ያለምሽ ይያላል ለማውዛ ያናገርኩት ነበር ሰራተኛ እሷም ስጠው ምግብ አይበላም እኛ ዘመንሰጠው ነገር ምንም ነገር አይበላም እንኳን አጠጣ የሚበላው ፈረስ በላትና በቃ አውቃለሁ የሆነ ነገር ሊያደርጉ ይችላሉ ብለህ ሰላናግረዋለች መሰለኝ የምትሰጠውኛ በቃ አሁን ብሎ በቃ በደንብ ነው የሚያውቁት ነው የምላችሁ እኛ የምንሰጠው ምግብ አይበላም በምን አደን እናስተኛውስ በምን አደንዘው አደንዘው ውሃ እንኳን አይጠጣም እሺ እንደዛ እንኳን አደንዘው ራሱ ብናስተኛው ራሱ አንገቱን ራሱ አቡል ብንወቅበት እሺ ትግል እንደምትለው እንኳን የልጅ እስከማለት ይደርሳል ሊያብድ ይችላል ነው ያለችው
ምን ተደርጎ እንዴት አድርገን ምን ማድረግ እንዳለብን ራሱ ግራ እያገባን ያለ ግራ ገባኝ እኮ እሺ እንዲህ ነው የሚሆነው መጨረሻው እንደዚህ ነው ያበቃው በቃ እንደዚሁ እንዳበደ ሊቆየ ነው ሶፊ በማል ነገር ነው ተረጋግተን ነገር ሆነ መንገር እናጣም ይሄ በእኔም ላይ መፍጠር የሚያለሽ መስል እንደቀነስ በገንዘብ እንኳን የሚሰሩልን እሺ ገንዘቡ ማልሰራለ ሶፊ በምንድን ነው እሺ የሚሆነው በምንድን ነው የሚሆነው አስፈላጊ ከሆነ እኮ ሰውየው ጋር ሄዳለሁ በቃ እሺ ልሂድ ችግር የለውም ልግባ ችግር የለውም ሄጄ አይቼው ምን ብዬው እንትን እላለሁ አስፈላጊ ከሆነ ላዋራው ሰውየው ግን ደግሞ ሰውየውን ማውራት አልቻልኩም ማግኘት አልቻልኩም እንዴት ነው እሺ የምናደርገው ሴትዮዋ ጫፍጫፍ ነው የምትነግረኝ ስለተምኪ ወቅረት አይበላም እኮ አላችሁ አሰራር አላችሁ ወሬዲ አሁን እንደዛ ካዞረበት በኋላ ድጋሚ ደግሞ መሸፈን ተሽምራችሁ እንድካሉ በቃ እሷን ግን ብቻዋን ላገኘት ሶፊ እሷን ብቻዋን ላገኘት እሷን የምትወጣበትን ሳጠብቄ ቀጥቅጬም ቢሆን እንደ ለማንም አላንስም ሶፊ አኗርን ማግቻለሁ እንኳን እሷን አሁን ምን አለ እሷን አግቼ ይዤ ከዛ በኋላ ሰውየው ጋር አሁን ጉዳያችን ኪዩ ስሜት ያር ለመሆን ያለበት አሁን በምንት መንገድ ነው እና አሁን እኮ ከብኝ እኮ አይደለም አሁን ራሱ ጥፍን ጋርገን እኮ ማድረግ እኮ ከብኝ እኮ አይደለም ራሱ ለጉዳት እንዳይደርስብን ነው ፍርሃታችን ከደረጃውን ደግሞ ጭራሽ ደግሞ ከወለቅን በትራሱ እስከ ማበድ ድረስ ግራ ገባን እኮ ግራ ተጋባን እኮ አሁን ሰላምን ደግሞ ወስጄ ማግደሽ ደግሞ ነው ታርጋታለህ የምትይ ከሆነ ራሱ የሆነ ነገር እያደረገ ነው ይቆርጣል ነው ያለችኝ እኮ ያለች ባለፈው እናቷ ጋር ማን ይሄዳል ደረቱ ላይ ምን ቆርጧል ምናምን ያለችኝ ነበር ሰራተኛው የለም በቃ ሰላም ተብታ ሰላም አንጡልኝ ያለ የራሱ የሆነ ነገር ያደርገናል ኢቭን አይደለም ማግደሽ ልታቆያል ለደቂቃ እንኳን የወጣች ልጅ የሆነ ነገር አደረጉብኝ ብሎ እየቀወጠ ነው ያለው ይህ ልጅ ሰላም ብናገትበት ራሱ ሊያጠፋ ይችላል ምን እንደሚያደርግ አላውቅም ነው የምልሽ እንጂ ይሄ ነገር ጠፍቶኝ አይደለም ሰላም እና እግሯን ገለብ ያደርጋታል እሱ አይደለም ከያ ጉዳዩ ይሄ ለመረዳት ሞከሪ ከኔ ጋር ለመሆን ሐሳባችን በደንብ እንዲግባባን ነው አሁን አንሱ አልቻል ከብቼ ነው ዳንት አንተ ይፈነዳል ይሄ ወደፊት እኔም እስከተባለ እንገናኛለን አወራሻለሁ አዲስ ነገር ነው አዲስ ነገር ካለ ግን ብቻ እንዳትስ እሺ ደውልልሻለሁ ሰላም ወደ ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ አዲስ ቪዲዮ ተመልሰናል እንግዲህ ተመልካቾቻችን ያው ከሰሞኑ የተፈጠረው ነገር አብዛኞቹ ታውቃላችሁ ነው ምንም የለም አንዳንድ ነገሮችን ለማጣራት ሄጄ ነበር አንዱ ተሰራበት የተባለው የድግምቱ ጉዳይ ላይ ምናምን ነገር ከሰላም ጋር የተባበረች የነበረችው አትይዩ ጋር ምናምን ብዙ ነገር እስቲ በጣም ብዙ ጋር የሚያገባ ነገር አለና እያየሁት ነውና ብዙ ኮሜንታችን በደንብ እያየነበርኩ ነው አየዋለሁ ምናምን በቃ ሞክረነው ስላልቻለን ነው ብዙ ነገር እየሞከርን ያለነው ብዙ የሚያስፈራ ነገር እየተፈጠረ ነው ያለው የሀብሉ ጉዳይ የተለያየ ነገር አኑ በቃ ነግረዋለች ምናምን ነገር ምንም ጠቅሞ ያውቅም ሰራተኛው ጋር ወርታን የተለያየ ነገር እንቅልፍ ክሪም ጨምሮ ሞክረናል የተለያየ ነገር ላደርግ ሞክረናል አይበላም አይጠጣም እኛ የምንሰጠውን ሰላም ራሱ ይዛ የምትመጣውን ወይ ራሱ ወጥቶ ምናምን ነው እንጂ ጭራሹን ልናገኝ አልቻለም የተለያየ ነገር በጉልበትም በተለያየ ነገርና ገፍታ እንዳንሄድም ደግሞ ትንሽ የሚያስፈሩ ነገሮች ያው የተባልነውም አለ እስቲ ብቻ ተመልካቾችን አሁን ደግሞ እስቲ የሰላም ጓደኞች ደግሞ ሁለቱም ደግሞ እየመጡ ነው እስቲ በእነሱ በኩል እናወራ እንፈልጋለን ብሎኛል በእነሱ በኩል እንግዲህ ተስፋ የሚስት ነገር ይገኛል ብዬ ተስፋ አደርጋለሁ ተስፋ ያለው ነገር የሆነ ነገር ይኖራል ብዬ ተስፋ አደርጋለሁ አንደኛው እንግዲህ ባለፈው የመጀመሪያ ጊዜ ሀብሉን ይታረግ ሲል እየተቃወመች የነበረችው ከዛም በኋላ ደግሞ ከሰላም ጓደኛም ደግሞ አንደኞቹ እንግዲህ አያታድግ እያሉ እየከለከሏት ነበሩ አሪፍ ጓደኞች አላት በዚህ አጋጣሚና እነሱ ልናወራ እንፈልጋለን ብሎኝ ምን ያለሁበት ድረስ ነገርያቸው ወደ እኔ ጋር እየመጡ ነው የሚገኙትና እስቲ ከፈጣሪ ጋር እንትን በጸሎት እንታገዙኝ አዲስ ነገር እንዲኖር እንደዚሁም ደግሞ የእሱን ሀብል ማውለቁ ላይ በጣም የሰማነው አስደንጋጭ ነገር አለና እሱም ራሱ አይኖሬን ብጥብጥ አድርጎት በቃ ስራ መስራት አልቻልኩም ከራሴ ጋር መሆን ከብዶኝ ነበር የነበረበት ሁኔታ እስቲ ጓደኞቹ ደግሞ ወይ እሷ ጓደኞች ደግሞ ሁለቱም እየመጣን ነው ብሎኛል አንድ ላይ ናቸው እነሱ ደግሞ ከመጡ በኋላ ይሆን አዲስ ነገር ይሆን ተስፋ ይዘው ይመጣሉ ተስፋ አደርጋለሁ በሚችሉት አቅም የምትችሉትን ሙሉ አድርጉልኝ ብያቸው ነበር
አንተ ሲዘና ብለህ ቁጭ ብለሃል እንዴ? ለወንድም አታስብም? ለምንድን ነው እንደዚህ የከፈትሽው? ለምንድን ነው እንደዚህ የከፈትሽው ትላለህ እንዴ? አንተ ምንም አትጨነቅም እንዴ? መጀመሪያ ተረጋጊ። ምንድን ነው የምረጋጋው? እንዴት ብዬ ነው ተረጋግቼ የማወራው? አንተ ያማል እንዴ? እዚህ ቁጭ ብለህ ተረጋግተህ እንትን ትላለህ እንዴ? ምንም መረጋጋት አይደለም። መረጋጋትና ቁጭ ብለህ ምንድን ነው ረጋ የምለው? እዛ ወንድምህ ሊያውቅ እየደረሰ እንዴት ነው የምረጋጋው? ለምንድን ነው የማታስበው? ሲጀመር እንዴ ምን ሆነሽ ነው ይላል እንዴ? ኧረ ምንም አልሆንኩም። ነይ ምን ሆነ ነው? ኧረ በእናትሽ አንቺ ደግሞ እንዴት ነው የምረጋጋው እኮ? ምን ሆነሽ ነው? ምን ሆነሽ ነው ማለት ወንድም ያለበትን ነገር ታውቃለህ? እንደ አብድ ነው እንደ የምትፈልገው? እስኪ አብድ ድረስ ስለማወራው ነው አይደል? እና ታዲያ አንተ እዚህ ዘና ቁጭ ብለህ የተሽከረከርክ ወንበር ላይ ስለ አኗር ታወራለህ። አንተ ትንሽ አትጨነቅም? እሺ ተረጋጊ። በዙሪያው የከበባችሁት በቃ ለጥቅም ምናምን አንዴ በእናትሽ እንደምትታወሪ ረጋግተሽ ለማውራት እንዴ ረጋግዬ ማውራት ምን ሆነሽ ነው ደግሞ? እንደዚህ አትጩህ እኮ። ምን ሆነሽ ነው? እንዴት አልሆንም? ልጁ እኮ ለአብድ እየደረሰ ነው እኮ። ምን ሆነሽ ነው? አሁን አገራ እየገባኛለሁ። እኔ ምን ላድርግ ታዲያ? ምንም እንዳልተፈጠረ ነው። ምን ሆነሽ ነው የምትለኝ? አዲስ እንዳዲስ ነገር ነው። ቀስ ብለህ ታስረዳለሽ። ተረጋጊ። ቆይ ምን ሆነሽ ነው? አንቺ ትናንትና ከትናንት ወዲያ መጣሽ ነገር ያለቅሽ ምናምን ነገር አብረን ሄደን ነው ሞከርን አይደል? እና ካዳ መፍትሄ እፈልጋለሁ ብለኸኝ አይደል ያን ቀን የመጣሁት? አንተ ግን ምንም መፍትሄ የለህም። ዝም ብለህ ቁጭ ብለህ ዛሬ ነገ ልጁ ግን ለአብድ እየደረሰ ነው። ለምን መፍትሄ አለሽ አንቺ? መፍትሄ አዎ አለኝ። ለምን አንተ አታደርግም? ወንድም አይደለ? እኔ ቻልኩትን አደረኩ ጣርኩኝ። ለምንድን ነው አንተ አመጣለሁ? ስለዚህ ነው ሲቀጥል አንደኛ አገባብሽ ልክ አይደለም። ኧረ አገባቢ አይደለም። ወጥቼ ልግባልህ ድጋሜ እንደዛ ነው ፈልገው አገባብሽ ልክ አይደለም ይላል እንዴ? እንዴት ነው ቀስ ብዬ ማስረዳው? እዚህ ጋር ቁጭ ብለው እሱ ወንድም ሊያብድ እየደረሰ ነው። ለምንድን ነው እንትን የማትለው? ምን ላድርግ እስቲ? ምን ላድርግ? እዚህ ቁጭ ብለው እያወራ ምናምን እሱን እንድታደርግ ነው ፈልገው ወይስ? እሺ አሁን ልምጣሽ ላውራ ፈልጋለሁ አላችኝ አይደል? አንቺ ማለት ዛሬ ነው የተገናኘን ያለ ነው። ምንድን ነው የተፈጠረ ያለው? እሷም እውነት አላት። ተረዳት። ቆይ እውነትም አላት እኮ ነው። ምን አድርግ ነው የምትይኝ? አሁን ምን አድርገሽ? አሁን ቆይ ምን አለ መሰለሽ ቀድሞውኑ ደውላችሁ እየመጣና ስትሉኝ የሰላም ጓደኞች ናችሁ እየመጣና ስትሉኝ በቃ የሆነ ነገር ልታመጡልኝ የሆነ መረጃ ወይም ደግሞ የሆነ ማድረግ ነገር የሆነ ነገር ይዛችሁ ትመጣላችሁ ብዬ ነው። አሁን በዚህ አንተ የምጠብቀው ይሆነ አሁን እናት እንደምጠብቀው ወንድምህ ነው እንዴ? እንደምጣልሽ አታውሪ ነው እንዴ? ሁሌም ለምንድን ነው ከሰው የምጠብቀው? እናንተ ወንዶች ናችሁ። ወንዶች ሰብሰብ ብላችሁ ካኑ ሀብሉን ማውጣት አቅቷችሁ ነው ወይስ ልጁ እንዲያብድ ፈልጋችሁ ነው? ንገረኝ። ምንድን ነው የምንደማመጠው? ልጁ እስኪያብድ ድረስ ነው የምትፈልጉት? ለነገሩ እናንተ የቀረባችሁት ለምን እንደሆነ እኮ ግልጽ ነው። ለምን ይቀራሉ? ለምን ትጠይቀኛለህ? እያወቅሁ እሺ ምን ፈልገው? ምንድን ነው አንቺኛ ማናውቀው አንቺ የምታውቂው ነገር ምንድን ነው? ምን ትውል ታውቀዋለህ? እያወቅሁ እንድደግምልህ ፈልገህ ከሆነ ደግምልህ። ምንድን ነው እኛ ካሁኑ ፈልገህ ነው ያለ ነው? ወንድምነቱን አይደለም ንብረቱን ፈልገህ ነው አጠገብ ያለው። አንቺ ዝም በይ በእናትሽ። በተረጋጋ መንፈስ እንዴት በተረጋጋ መንፈስ እሱ እዛ እያበደ እዚህ ቁጭ ብሎ እንትን ይላል እንዴ? ልጁ ልክ አይደለም። መቼ ነው ቁጭ ያልነው? ሲቀጥል ደግሞ ደርሶ ሀሳቢ አትምሰይ። ከኔ የተሻለ ሀሳቢ አልምሰል። ሀሳቢ ስለሆንኩ እኮ ነው። አንዱ ጥያቄውን ሲያቀርብልኝ ክያ እንድናስቀናና ጥያቄውን ሲያቀርብልኝ እምቢ አልኩት። አትበለኝ። እሺ ቀድሞ እሺ አሁን ቆይ እሺ አሁን ተረጋግሽ፣ ለመረጋጋት ሞክሪ። አሁን ሌላ ድራማ አስፈላጊ አይደለም። እኔ ድራማ ቀድሞ ነው የምልሽ። አስባችሁለት ቢሆኑ አንቺም ማለት ነው ታውቃላችሁ አይደል? ይሄን ነገር እያሰበች እንደነበረ ቀድሞ ለምን አልነገራችሁም? እንደውም ሁላችሁንም እከሳችኋለሁ። ቲቸር እሄዳለሁ። ሁላችሁንም ለቃቀም ይስካሳችሁ ለተጋባ ሄደሽ መክሰስ ነው። እከሳችኋለሁ። ምን አደረጉ ብለሽ ነው የምትከሺው? ምን አደረጉ? ልጁን አሳበዳችሁ፣ ተመሳጥራችሁ ሁላችሁም ናችሁ። ስሚ አሁን ለምን ነው የምረጋጋው? እስኪ ዘና ብሎ እኮ እያወራ ነው። እንደውም ደግሞ ምንም እኮ አይጨናነቅም። አንቺ እኮ ልክ ነሽ። ወይኔ ተረጋግተሻል። ነገር ምን ነው ልክ ናቸው። አይጨነቅ ነው የሚመስለው። ማነሽ? ምንድነሽ? መሽመተሽ ነው ሲጀምር። ሰላም መጀመሪያ ድግምቱ ታሰራበት እንደነበረ ታውቂያለሽ። ሌላ ሴትዮ ደስ ታወራ ታውቂያለሽ። ያ ሁሉ ጊዜ ከጀርባ የነበር ሴትዮ ድንገት መተሽ መጀመሪያ እኮ መናገር ትችያለሽ። ሙሉ ነገር ነው እኮ ከመጀመሪያ እስከ መጨረሻ ታውቂያለሽ። አንቺ መታከሽ አንቺ ቀድሞውን ቪዲዮ ላይ አይቻለሁ። ሀብሉን አታርገው እያልሽ ይሄ ነገር ከመፈጠሩ ከወር በፊት ሀብሉን አታርገው እያልሽ ነበር። ልክ ማድረግ የምንችለው ነገር ለማድረግ ሞክረን ምን አደረግሽ? ምን አደረግሽ? አትበል። ከእኛ ብቻ አትጠብቅ። ምን አደረጋችሁ እንዴ? ምን አደረጋችሁ? ሲጀምር በቃ ልጁ እንዲያብድ ትፈልጋላችሁ እናንተ። እውነቱን ልንገር አይደለ? ልጁ እንዲያብድ ስለምትፈልጉ ነው እንጂ ካኑ ላይ ሀብሉን ማውጣት በፍጹም ከብዳችሁ አይደለም። አትበለኝ። እሺ
እና አሁን እኮ ልክ ነች እኮ ሲቀጥል አሁን ምን አለ መሰለሽ እኔ ማን እንደሆናችሁ እና እኮ ደርሶ ማሳብ ማነሽ ማለት መጥቼ እኮ አብሬ ስላሙ ምን ያክል እንደምጨነቅ እንደዛ እንኳን ተበሻቅጬ እንደዛ እንኳን ተዋርጄ ወጥቼ ድጋሜ መጣው ሰው ነኝ። አንቺ ማለት አሁን አንቺ ራሱ ምን ፈልገሽ እንደመጣሽ ሐሳብሽ ምን እንደሆነ ማላቃችሁ ሰላም ይሄን ነገር ስትሰራ ከጀርባ ሆናችሁ የደገፋችሁ ጸጥ ብላችሁ የነበራችሁ ሰዎች ናችሁ። ምን ያደርጋችሁ ነበር? ለምን አልነገርሽንም? አንቺ ፕሮግራም ላይ እኛን ታውቂናለሽ፣ ጓደኞቹ ታውቂያለሽ። መተሽ ሀብሉን ተረከማት በፊት ይሄ ነገር ድግም ታሰርታበታችሁ ብለሽ ለምን ለኛ አልነገራችሁ? ሰዓቱ አሁን ሄጄ ያንን ማስቆም ነበረብኝ ወይስ አንተ ጋር መጥቼ ሶፊ እንደዚህ ሊያደርግ ነው ብዬ ቀርሞኑ እቺ ስታስብ ስታማክራችሁ አልነገራችሁንም እኮ ሙሉ ከተመጣጣችሁ ምን ትችላላችሁ? ምን ይፈልግሽ? እኔ ከሳችኋለሁ ሁላችሁ ያን ቢሆን ኪያ ሲጀመር እራሱ ወዳድ ነች ልጁ። እናንተ እንደዛ ባታረጉ ነው ስሚኝ አዳምጪ በደንብ ጆሮሽን ከፍተሽ በደንብ ይሄ ራስሽን ሰብሰብ ብለሽ በደንብ ንገሪ። አሁን ምን አለ መሰለሽ ምንድን ነው የፈለግሽው? የፈለግኩትማ አሁን በዚህ ልክ እየጮሽብን ያለችው እኛ እየሞከርን ያለ ነው። ከመጀመሪያ አዳምጪኝ እየሞከርኩ አይደለም አላዳምጥም። ለምንድን ነው የማሰማው? አዳምጪኝ አንድ አይነት ወሬ አታውራብኝ እንዴ! ወንድም እኮ ነው። አንተና ኪያ ናችሁ እንደዚህ ያደረጋችሁት ልጁን። ምን አደረገን ነው ያደረጋችሁ? ምን አደረገን እኛ? ልጁን እንዲህ ለማስቀናት ባትሞክሩ እንደዚህ ማለት ነው። እዛ ባለ ለእኛም ባልጠራ ለምንድን ነው እንደዚህ የምትለው? ተረጋጊ ምን በይ ተረጋጋ። አልችልም። ተረጋጊ አትበለኝ። ስሚ አሁን እዚህ እየወጣበት ነው ያለሽ። ምንድነው የምበጠብጠው እንዴ? አሁን ሁለት አይነት ሰው ይሆንሽ ቢል ነው እያለቀሽ የነበረች ሴትዮ አሁን ደግሞ እኔም በጥጥ ያደረግሽ ነው። ምን እናደርግ ነው የምትይኝ? ምን እናደርግ? እኛ ያላደረግነው ነገር አንቺ ማድረግ የምትችሉት ነገር እስቲ በይ። እንዴት ነው እስካሁን ሀብሉን እንትን ያላላችሁት? በምን ነው ለቀው ልጁ ምግብ አይበላም አይጠጣም። የእንቅልፍ ክኒን እንኳን መስጠት አንችልም። ይሄ ልጅ ምን እናደርገው? ሲቀጥል ደግሞ አንቺ የነገርሽኝ ሴትዮ ጋር ሄጄ ነበር። ይሄ ነገር ሀብሉ ከወለቀ ሳያስፈልግ ነገር ምንም ነገር ሊሆን ይችላል፣ ሊያብድ ይችላል፣ ሌላም ነገር ሊፈጠር ይችላል ብላ አስፈራርታናለች። ምን እንደሚፈጠር አናውቅም። ሀብሉ መውለቅ ብቻ ከባድ አይደለም። አንደኛ በእንቅልፍ ክኒን እናስተኛው አስተኛው ይጋሉና አብዛኞቹ እያየነው ነው። በእንቅልፍ ክኒን እንኳን እንዳናስተኛው ምግብ አይበላም። እኛ የምንሰጠው ነገር ውሃ አይጠጣም። ብዙ ነገር ያውቃል። እንዴት አድርገን እስቲ ንገሪኝ እስቲ እኛ ያላደረግነው አንቺ ማድረግ የምችለው ነገር ንገሪኝ እስቲ። አንተ ቀልድ ነው እንዳያስከው እንዳለ እኮ ወንዶች ናችሁ አይደለ? ቢያንስ ይዛችሁት እሱን እንትን ማለት ታቅታችሁ ነው። እስኪ ንገረኝ፣ ከሁለት ወንድ በላይ አኖር ሆኖ ነው እሱን አንዴ እንደማመጥ ማድረግ የምችለው ነገር ሁሉ አትንገሩን። ምክንያቱም አልጠፋንም። አሁን አይደለም እሷን እንኳን አፍነን ወስደን ያለውን ነገር ማስፈታት እንችላለን። ያኔ ግን ራሴን አጠፋለሁ እያለ ነው። ሰላም ካይኑ በራቀሽ ቁጥር እየቀወጠ ነው ያለው ልጁ። አንገቱ እንደማመጣም ወንድምህና ኪያ እንደዛ ባያረጉ ኑሮ ሰላም ወደ ህይወቱ ባልመጣች ነበር። እንደዛ ሲያረጉ ያየ ጭራሽ ደግሳ ዳርካቸው እና እንዳብድ ትፈልጋለህ። አሁን ሊያስቀኑ ባይሞክሩ ኑሮ ሰላም ወደ ህይወቱ ባልመጣች ኑሮ ዳው እንዴ ዝም ብለህ እንትን ጭራሽ ደግሰህ ዳርጋቸው እና እንዳብድ ፈልገህ ነው። እሺ ምን አሁን እኮ ምን አለ መሰላችሁ አሁን ስትመጡ የመሰለኝ የሆነ ምን ማድረግ የምንችለውን ነገር የሆነውን ነገር ተባበሩኝ ነው አሁን እያላችሁ ያለው። ለምንድን ነው ሁሉም የምትፈልጉት? ትብብር እናንተ ማድረግ በዙሪያው በጣም ብዙ ወንዶች አላችሁ። ቁጭ አላለም ብላችኋል እንጂ እንዴት ነው ወንድም ታሙ እዛ ቁጭ ብሎ አንተ ስራ ገብተህ ስራ እየሰራ ነው እንዴ? ቁጭ አላለም ይላል። በረም ጆሮሽ ከተሻደምጽ ሰላም ሄዳ ድግምቱን ያሰራችበት የተባበረችው ሴትዮ ወይም ደግሞ ጠቆየት የምትመላለሰው ሴትዮ ሄጃ ወርቻታለሁ። ስለዛ በመናወራት ጉዳይ ያንናን ነገር ስትነግረኝ ይሄ ነገር በግድ ወይም ደግሞ ያላስፈላጊ ነገር ከሆነ ወይም ደግሞ ሳይፈልግ ከአንገቱ ላይ ሀብሉ የሚነቀል ከሆነ ይሄ ልጅ መንፈስ ተቋጥሮታልና ሊያብድም የተለያየ ነገር ህይወቱ ሊፈጠር ይችላል። ስለዛ ማለት አዳምጪኝ ወይ አውሪ ዳትጆባት እሷም እኮ ስለተሰማት ማለት እንደዚህ ሴትዮ እኔ እኮ ወንድሜ ነው አንገቴን እሰጠዋለሁ እዚህ አስቀምጠኝ ወይም ደግሞ ስርስር እንዲያደርግ ነገር አለ ነው የምልሽ። ይሰማሽ ነው አይደለም እንዴ? እኛ ከተደረስ ሶሂዷ ወሬጅ ነው ሄዶ ላንተ ከኛ ተሻለ ታስባላችሁ አይደል? ከኔ ተሻለ ታስቢያለሽ። ለምን ነው ታለቅሽው? ለምን ይችላል ያልክ ካለለ ታረጋው እሺ ያማል እንዴ? አሁን እኮ ደግሶ ነው። ለምንድን ነው እንደዚህ ተረጋግታችሁ ቁጭ የምትሉት? አታልቅሽ። አንተ እኮ ሰላም ያላትን ነገር ስለማታውቅ ነው። ማነች? እኔ ቆይ ምንድነው ምላምሮ ምን አውቃ ነው ከኛ የተሻለ ምን አውቃ ነው ትበል። እኔም በጣም ነው የምወደው
አስብለታለሁ። እሺ ለራሴ ከማስበው በላይ አስብለታለሁ። አታልቅሽ። ማልቀስ ምን የሚያመጣው ነገር የለም። እኔ ወደ ዩቲዩብ መጣ እንደማባረረኝ ስለማውቅ ነው። ለኪያ ያለውን ፍቅር ስለማውቅ ነው። ማንም ከሷ በላይ አይጨነቅላትም። እንደዚህ ባትናገራት ነበረ። ስሚ አሁን ምን አለ መሰለሽ፣ አሁን ማልቀሱ ምንም ጥቅም የለውም። አንተ አታልቅሽ አትበልኝ። አማል ስሚ እሺ፣ አሁን እኮ ግራ እኮ ነው እያጋባሽኝ ያለሽ። ለምን ነው እያለቀሽ ያለሽው? መጣሽ እየጮሽ ነው ያለሽው። እዚህ በቁጡ ቁጥቁጡን እያወጣሽ ነው ያለሽው። አንተ እኮ እሷ ምንም ስላልገባት እሷ አሁን የምታውቀው ዛሬ አይደለም። ለአሁኑ ተቆርቋሪ የሆነችው ዛሬ አይደለም። አንተ ምንም እየታወቀህ እኮ አይደለም። ምን ነው ነቀሽ? እስከ ዛሬ ተነበራችሁ። አሁን ማማኛለክ ቶፋና ኪያ አኑን ለማስቀናት አብረው ሲሆኑ መጀመሪያ አኑ መጥቶ እሷን ነበር ያወራት ከሰላም በፊት። እሷ ግን በጣም ስለምታፈቅረው ስለምታስበው አልፈልግም። ስለምታፈቅረው ማን ይልክ ባይዋጥልክም ልጋር አኑን በጣም ታፈቅረዋለች። እስከ ዛሬ ድረስ ያልነገርኩት እንደሚያንቋሽሽኝ አውቃለሁ። ለኪያ ያለውን ፍቅር አውቃለሁ። እሱን ፈርቼ ነው እኔ ወደ ኋላ ያልኩት እንጂ ዛሬ ተነስቼ አይደለም ወደሱ ይወዜ የመጣሁት። እኔ ድሮ ነው የማውቀው። አሁን ድሮ ነው የማውቀው። ለሱ ብላ ስንት ድል እንዳመለጣት ታውቃለህ? 1 አመት ሙሉ እሱን ነው የምታስበው። ለሱ ነው ጸሎቷ። አሁን ነገር ሆነ ነው። አንድ ቪዲዮ ፖስት ባደረገ ቁጥር አሁን እንደዚህ ሆነ ነው። ሁሌ በዙሪያው አለች፣ ግን አንድም ቀን አስተውሏት አያውቅም። አንድም ቀን። እናንተ ግን ይሄን ሁሉ አታውቁም። ዛሬ መተሽ ተቆርቋሪ ሁኚ አትበላት። ዛሬ አልነበረችም እቺ ልጅ። የምታሳልፈውን እኮ እኔና ፈጣሪ ብቻ ነው የምናውቀው፣ ማንም አያውቅም። ግን ከዛሽ ኪያ ጋርም ስለነበረ ህይወቱን ላለመበጥበጥ የእሱን ደስታ ስለምትፈልግ እሱ ኪያ ላይ ሙጭጭ ስላለ ነው እሷ እንደዚህ የምትሆነው። ለሱ ብላ ራቀችለት። ምን ታርገ? ከዚህ በላይ ፍቅር አለ? ከዚህ በላይ ማሰብ አለ? ነገር አሁን ግን እናንተ ኪያና ጨብጭባችሁ ዳራችሁለት። አሰብን የምትሉት ሰዎች በጣም ተስቡለታል። እሺ አሁን እኮ እናንተ ልክ ሆናችሁት እኛ ልክ ያልሆነ ነው ግራ እየገባኝ ያለው። የሆነ መፍትሄ አንተ ልክ ነኝ ብለህ ታስባለህ? ቆይ ልክ ነኝ ብለህ ታስባለህ ወይ? አሁን እኮ ለአብድ እየደረሰ ልክ ነኝ ብለህ ነው የምታስበው? እዚህ መቀመጥ ልክ ነኝ ብለህ ነው የምታስበው? ኪያን ደግሰህ መዳር ልክ ነኝ ብለህ ነው የምታስበው? ምን እናድርግ ማለት ጭራሽ እኮ አብረው ይኖራሉ ብለው ባሰቡ ቤት ነው እኮ የዳራችኋት አይደል እንዴ? ጭራሽ እዛ ቤት እኮ ነው የኖሩት። ልክ ነኝ ብለህ ነው የምታስበው? ልጁ እንዳያብድ ነው ጭራሽ። እኔም ፍቃደኛ እኮ አልነበርኩም። ይሄን ተረጋጊ እንጂ አሁን የምታውቂው ማታውቂው ዝብርቅርቅ ያልሽ እያወራሽ ነው ያለሽ እኮ። የሆነ ስሜት የሰሎንሽ ነው ብዬ ጸጥ እያልኩ ነው ያለሁት። አሁን አንቺ ለአሁኑ ከኔ በላይ አስበሽት እሺ ይሁን ምን እንዳለ ከጀርባ አላውቅም። እሺ ሜቢ ተወጇለሽ እንዳለሽው ደግሞ ይዛም ቶፋና ኪያ ሊያስቀኑ ሲሉ ምናምን ሰላምን በፊት አንቺ ነበር የሚያውቅሽ ወይ አንቺ መጥቶ ጋር ምናምን አላውቅም። እኔ አሁን ብዙ ነገር ግራ እየገባሽ ነው ያለሽው። እኔ ራሱን ስቷል ማንነትሽ እንኳን ባለፈው ማንነሽ እያለሽ ራሱ የነበረ ሰውዬ ነው። አሁን እዚህ ጋር እሺ አሁን ፋይናሊ ምን አለ መሰለሽ እና አሁን ምንድነው ምን አደረገ ነው የምትሉኝ? ነው ግራ እየገባኝ እኮ ነው ያለው። አንቺ የራስሽን ሴትዮ ይዤ ሄጄ ያለውን ነገር ከዚህ በፊት ደግሞ እንደዚህ መስተፋቅር አሰርቶበት የነበሩ ሰዎች ምንድነው የተፈጠረው ምን ማድረግ አለብን ብዬ ሳናገር በግድ ይሄ ነገር ከአንገቱ ላይ ሳይፈልግ ከወጣ ልጁ አይምሮ ሊስት ይችላል፣ ራሱ ሊሆን ነገር ሊያደርግ ይችላል። ምን ሊፈጠር ያለ ነው ቪዲዮን የተፈጠረው ነገር እያንዳንዱን አሳየኋቸው ሴትዮዋ። በቃ ይሄ ነገር ስለዛ ምትሉ ከሆነ ልጅቷን አናግራችሁ ማርከሻ ያለው ነገር ስለሚሆን ሰላም ራሱ አዋርታችሁ ማርከሻውን ነገር የምትፈልጉበት መንገድ አመቻችሁ። ሰላም አዳምጪኛ። ቆይኛ እንድናመቻች ብቻ ነው እንደምትፈልገው። እኔ አሁን ምን አለ መሰለሽ አንዴ ሊስት መጀመሪያ ለማውራት በፊት ለማዳመጥ ሞክሪ። እኔ የማወራው ነገር እንደማመጣ ምንም እኮ የተወራረን እኮ አይደለም እኮ። እኔ የማወራው ነገር እያወራሁ አንቺ ሌላ ነገር እያወራሽ ያለሽው ማዳመጥ ብቻ እኮ ነው። ጆሮሽን በደንብ ከፍተሽ አዳምጪ። ስለዛ እኔ አሁን እዚህ ተጥፋ አድርጌ ቁጭ ያደረገኝ ያኑ ጉዳይ ስለሆነ ነው። ሰላምን እያትዬ ቅጥቅጥ ማረጋግጥኝ አይደለም። ሰላምን ባጣት ቁጥር ራሱ ሊሆን ነገር ያደርጋል። ለምንድን ነው እናንተ? ቆይ ስሚኝ፣ ሁሉንም ነገር እኮ በጉልበት አይደለም። ለምን ብለህ አትሆኑ? ምን ሆነክ ነው? ትንሽ ብልህ ሁኑና ሰላምን ቢሆነ ሰበቡ ሰዷት እንዴ ብለህ እስኪ አድርጊኝ እስኪ። በምን መሰረት ካጠገቡ እንኳን እናቷ ቤት እንኳን መሄድ አልችልም። ይሄ ልጅ ስራ እንኳን መስራት አልቻለም። ሮጦ ቤቱ ነው የሚመለሰው። አልችልም እንደማሰማው እሷ ግን የሆነ ነገር ብትለኝ አይችልም። እናቷ ቤት ሄዳ ይዞ ተመልሷል። ቆይ ያልኩህን ሰምተኸኛል? ሰላም የሆነ ምክንያት ትስጠው። የሆነ የምትሄድበት ቦታ ካለ ትንገረው። ስሚኝ፣ እኔ ምንም ይተማመጣል ወይ ውጡ በቃ። አሁን ነገር ነው አንወጣም እያናገርናት። እኔ ሁላችንም ነው የምከሰው። ያቺ ተንከስስ ኪያ ራሱ እከሳታለሁ። ሁልሽንም ነው የምከስሽ። እሺ እሄዳለሁ ከሳችኋል። እኮ ነው አሁን እኮ ምን አለ መሰለኝ አታስፈራሪ። ምንም የምታመጡት ነገር የለም። ምን እናሳያለን? እሺ አሳዩን እስኪ እናሳያለን። እናንተ አሁን ደርሶ ሀሳብ የሆናችሁ ደርሶ ሀሳብ አይደለም። ደርሶ ሀሳብ ይሁን እንጂ ይሆንሽ ያለሽው አንቺ ከኔ የተሻለ አስበሽ ነው። አስባለሁ ከራሴ በላይ ለማስበው ለእሱ አስባለሁ። እንደዚህ
በጣም ነው የማስብለት። እሺ እኛን አሰብ እናንተ ነው የምታስቡት። ብታስብማ እኮ እዚህ ቁጭ ምን እናድርግሽ? እሺ ይሄን አድርጉ በሉና እኛ ላይ የሆነ ነገር አንተ ማታስብ ማለት እኮ አይደለም። ስሚ እናንተ ማለት እኮ ይሄ ነገር ድግም ስታሰራበት እያወቃችሁ ጸጥ ብላችሁ ከጀርባ አይ ከማለት ያደረጋችሁ ነገር የለም። ምን ካደረገ በኋላ አንዱ ራሱን ከሳተ በኋላ ምንድን ነው መፍትሄ መፈለግ አቅቷችሁ ምን እናድርግ? ይሄ ልጅ አንጓ ይሁንሽ አንደኛ እኛ መጀመሪያ አስበን ነበር እኮ ታግለን እምቢ ሲለን ይሄ ልጅ በእንቅልፍ ክሊን ወይ ማደንዘዘ ነው ሀብሉን እናውጣ አስበን ነበር። እኛ ምስጦ ምግብ አይበላም፣ ውሃ አይጠጣም፣ ሰራተኛው ምስጦ ነገር አይበላም፣ አይቀምስም። ይሄ ምግብ ሰላም እንድትማረክ እንደማመጣ ሰላም እናንተ ሰዎች በቃ ምን ተቆጣ ሰላም ከውጪ ራሷ ፈልጋ የምታመጣው ነገር ይሄ ነገር በረባ ቆርጣ ይበሉት ነገር ያቃሉ የሚጠጡት ነገር በረም ጥንቃቄ አድርገው ነው ያሉት። ኢቭን ሰራተኛዋን ራሱ ሊያባረው ጫፍ ነው የደረሱ በትግል ነው ያለችው። ይሄ ነገር በረም ያቃሉ ተዘጋጅተው ነው እየጠበቀናል። ሲቀጥል ደግሞ በግድ እንኳን ሀብሉን እንኳን ብናወጣው የእናንተ እቺ ሴትዮዋ ደግሞ ወይም ደግሞ ከሰላም ጋር ሄዳ መስተፋቀር ከሰራችባት ሴትዮ በግድ ከወጣ ይሄ ልጅ እስከማበደር ታደርጋ ያስፈራራችን ነው ያለችው። ተረዳሽ? እኔ እንደምንም ብዬ ከአንገቱ ላይ እንኳን ወጣቶችን እንኳን ይዤ እንኳን በበጥሰው ራሱ ይሄ ልጅ ሊያብድ ይችላል። ኦሬዲ መንፈሱ ተቋጥሮታል። ምን ማድረግ እንዳለብኝ እኔ አይሙሪ ቢዚ ሆኗል። ለምንድን ነው ተደረሱ ማለት? እሺ ልረዳዳክ እኮ እየሞከርኩ እሺ፣ ይሄ ነገር በሰላም ከወጣ ግን ይሄ ልጅ ምንም አይሆንም አይደለ? ስለዚህ ኪያ ማናገር ኪያ ቀስ ብላ እንድትፈታለት ማድረግ እንደውም ኪያ ትምጣና ኪያ እናናግራት። እየተግባባን እውነቷን ነው። ኪያ ጥራትና ኪያ ትምጣ። ከዛው ኪያ ማድረግ የምትችለው ነገር ካለ ኪያ ምን ታደርግ? እስቲ ኪያ ራሱ እኮ ጭንቋት ነው ያለችው። እስቲ ጫዋቷ ነው የምትጨነቀው። አሁን ለኪያ ነው የምትጨነቀው። አንተ ወንድም አይሳስብም እንዴ? ጭንቋት ነው ያለችው ይላል እንዴ? ቢጨንቃት ነው የራሷን ህይወት አመቻችታ ይኖረችው። ምን አይነት ሰው ነው? እኔ ግራ ገብቶን እኮ ነው ያለነው። እናት ለምንድን ነው እኛ የምናስበው ነገር ታስቡልኝ ያቻለ እኮ ልክ እናንተ እኔ አሁን እኮ ስሚኝ አዳምጪኝ። እዚህ እኔ ሴት ልጅ ነሽ እኔ የምሰራበት ቦታ ራሱ መተሽ በክብር ያለበትን ቦታ ነግሬሽ መተሽ በቃ ያሉት እንዳሉት እንትን አድርገሽ እንኳን ረጋቢ ስለ ወንድም እኮ ነው እያወራን ያለነው አይደል? ስሚ እንደዛ እንኳን አድርገሽ አዳምጪኝ። እንደዚህ ብትንትን እንኳን አድርገሽ አንድ ነገር አላደረግም። መበታተኔ ይገርም። ጆሮሽን እያባረሽ እስኪያባረኝ ስሚ ምን ነው የሚመስልሽ? እስኪያባረኝ እና ባረኝ ውጣና ባረኝ። ሴት ልጅ ናት ልታባረረኝ። ስሚኝ አሁን ረጋ ብለሽ ተወርኩ ነው አዋሪ አላወራም። ተረጋግቼ ጆሮሽን ይዤ ነው የምወጣው። አሁን ረጋ ብለሽ የምትወርቁ ነው አዋሪ ማላናግረም እንደዛ ቆና ነሽ ነው ጉልበት ነው የምትፈልጊ? አዳምጪኝ። ቢሮዬ ነው የመጣሽው። ጆሮሽን ይዤ አወጣሻለሁ። ረጋ ብለሽ የምትወሪ ከሆነ ረጋ ብለሽ አዋሪ። አያናፈሪ የምትል ከሆነ ይዤሽ እወጣለሁ። የሰማሽኝ? ስሚ ተረጋጉና ቁጭ በሉ። ተረጋግተን እናውራ። ስሚ አዳምጪ። አንተ ተረጋጋ። ወደዛ አዳምጪ። ረጋ ብለሽ አዳምጪ። አንቺ እንዴት እንደያዘኛ ይታወቃል። ግን በቃ እንደዚህ ባመጣ አዳምጪ። አሁን ሁለታችሁም ጆሮአችሁን ከፍታችሁ ታዳምጡኝ እፈልጋለሁ። በጣም ተረጋግቼ በጣም ሰላም ሆኜ ለማውራት እየሞከርኩ ነው ያለሁት። ከኔ ከባህሪ ውጪ ከራሴ ውጪ እያወጣችሁኝ ያላችሁት። ሲቀጥል ደግሞ አስሬ ቶፋና ኪያ ያላችሁ ሊያስቀናት ያላችሁ ነበር። ቀድሞ ነው የታሰበው የነበረው አኑና ኪያ ምን ያህል እንደሚዋደዱና ሊለያዩ ጫፍ ደርሶ በነበሩበት ታይም ላይ ነው ለአኑ ኪያ ምን ያህል እንደሚወዳት ስለሚታወቁ አስቀንቶት ለመመለስ ነው። ያ ነገር ደግሞ ተሳክቷል አይደለ? በዛ ሰዓት ላይ አኑም አላወቀም ነበር። ሰላም ይዟት መጣ። ያ ነገር ተፈጠረ። ሲቀጥል እያንዳንዳችሁ ሙሉ ተጨምቃችሁ ራሱ ብታስቡ በቶፋና ያህል ታስቢልታችሁ። ስለዚህ አዳምጪኝ፣ ስሚኝ፣ አዳምጪኝ። አሁን ወደ ጉዳዩ ስንገባ እንመለስ። እኛ ምንችለውን ያህል እየሞከርን ያለነው እንቅልፍ ክኒን እንኳን ሰተን እሱ ለማስተኛት እንኳን ምግብ ይበላልን ምን አይችል። ሲቀጥል ደግሞ እንደዛ ራሱ ብናደርገው ይሄ ልጅ
ምን ሊፈጠርበት እንደሚችል ሳይድ ኢፌክቱን አናውቅም። ሴትዮዋ ያለችን ደግሞ ያለው ይሄ ነገር ከአንገቱ ላይ ሳይፈልግ አይነት ነገር ከወጣ እስከ ማበድ ድረስ ሊያደርሰው ይችላል። ምንም እውቀቱ የለኝም። የእና ተቆይታ አልመላለስም። ምን እንደሚፈጠር ይሄ መስተፋቅሩ ምን እንደሚያደርገው ምንም አውቀው ነገር የለም። ስለዚህ አሁንም ቢሆን የተሻለ ሰው የተለያየ ሰው ያውቃሉ ብዬ ማስባቸውን ሰዎች ሙሉ ለማማከር እየሞከርኩ ነው ያለሁት። ዝም ብዬ ቁጭ አላልኩም። ከአንቺ ጋር ሂጅ ተፈጠሩነት ይሻላል አይደል? አንቆይ ነው አይደል? ልንጣላ ነበር ቁጭ ብዬ ነበር ወይ ነው ምን ላድርግ እስቲ ይሄን አድርግ በይ ንገሪኝ። ኪያና ደስተኛውን ካርዳ ሲቀጥል ኪያ ታገባስ የነበረ ሰዓት ላይ ከኔ በላይ እየተሟገተ የነበረ አለ እንዴ? ኪያ ለምን ብለ ዳርካት ይገልሽ ነው ያለሽው? ማን ፈልጎ ነበር? አሁን እንደዛ ሲሆን ከኪያ ጋር እየጣለ የነበረው ማን ነበር? ስሚ እየመጣልሽ እንደመጣልሽ አይደለም የምትወሪው። እኔ ሴት ልጅ ነሽ። ሲቀጥል ደግሞ እኔ ጋር ያለሁበት ድረስ ነው የመጣሽው። ስለዛ ረጋ ብዬ የአንቺ ስሜት ለማስተናገድ እየሞከርኩ ነው ያለሁት። ያ ነገር ሲፈጠር ደግሞ እንደልብሽ እንደመጣልሽ እንድታወሪ እንደመጣልኝ ዝም ብዬ ቁጭ አልኩ እኮ ነው የሚመስለው እንዴ? ምን አደረኩ? ምን አደረኩ? ለኔ እንደዛ ነው የሚሰማው። እሺ ደፍለሽ ይሰማሽ ነው እንጂ እንደፈለሽ ነው። ለምን ኪያ ትምጣ እናናግራታለን። የት ማለት ነው? ኪያው ምንድን ነው የምትወረት? ኪያ እኔ አውራታለሁ። ትምጣና እኛ እዚህ የመጣን መፍትሄ ለማግኘት ማለት አንተ ጋር ተጨቃጭቆ ለመውጣት አይደለም። አዳምጪኝ። መጀመሪያውንም ቀድሞውንም ኪያ ወደዚህ ከኔ ጋር ልታወራ እየመጣች ነው። እግረ መንገድሽም ማውራት ትችላለሽ። ሲቀጥል ግን ኪያ ምንም ልታደርግ የምትችለው ነገር የለም። ምንም የሚመጣ ነገር የለም። ስለ ኪያም ደግሞ የምትወራት ነገር ምንም የለም። ምክንያቱም ይሄን ነገር ማውራት ካለባችሁ ጓደኛችሁ፣ ሲቀጥል መስተፋቅሩ እንደሚሰራው ሁለታችሁ ታውቁ ነበር። ስለዚህ ስሚ በዚህ ጉዳይ ጠያቂም ብትሆኑ ሁለታችሁ ጠያቂ ብትሆኑ ከመጀመሪያው ጀምሮ እንደምታውቁ። ሲቀጥል አንቺ ቀድሞውኑ ፕሮግራም ሰላም ፕሮግራም አዘጋጅታ ቪዲዮ ነው አይቼዋለሁ አይደል? ለሁለተኛ ጊዜ አድርጋ ነው ይሄ ልጅ የተቀያየረበት። መጀመሪያ ሀብሉ ታረግለት ሁላ ነበርሽ እኮ አታጋታ ልያት ነበር። ታዲያ እንዳታርጋው ልቅ እያልኩት ነበር። እሺ ቆይ አንተ ጋር እውነት እንዳለ እኮ እኛ ጋር ማለት እኛ ሰላም ልታረገው ሀሳብ እንዳላት እናውቅ ነበረ። ይሄን ነገር እንዳታረግ አስምለን አስገዝተናት ነበር። እሷ ግን ከኛ ተደብቃ አረገች። ምን ማድረግ እንችል ነበር? መናገር ምን ቢሰንተና ተናገረው። እኔ መጥቻ አልነገርኩም እንዴ? ምን ከረኩ በኋላ እና መጥቼ እኮ እንዳለ ያኔ ማኛም እኮ አውቀናል እኮ ያኔ እኮ ሰላም በኋላ ነው አንቺ መጣሽ። አትሰማም እንዴ? ምን ነው እስቲ ነው ሰላም ይሄን ነገር እንደማታደርገው ቃል ገብታልን ነበር። ታዲያ ያልተጨበጠ ነገር ይዘመተን እዚህ ጋር እንዲ ብለን ጓደኛችን እናሳጣችሁ ነበር እኮ ልታረግ ትችላለች። ቢያንስ አብሮ እንዳያደርግ እናደርገዋለን። ይኸውልህ ከእናንተም በላይ እኮ ጓደኛችን ነው የምናውቃት፣ እሷን ነው የምናምናት። እንግዲህ ጓደኛችሁ እንግዲህ አሁን ታስጠይ ሲቀጥል ደግሞ ከእናንተም ብሶ ሲቀጥል አሁን በእንደዚህ አይነት ነገር ራሱ መጠየቅ ከነበረበት ወይም ደግሞ መጣራትም ከነበረበት ሁሉም ሰው መጠየቅ የነበረበት እናንተ ነው። እኛ መጥቼ ስለነበርኩ ይገናሉ ነገር ጓደኛዋ ናችሁ። የሚፈጠረው ነገር ሙሉ ለሙሉ ታውቃለች። አናውቅም። ይሄንን ነገር እኛ አናውቅም ነበረ። አንተ ያማል እንዴ? እሺ አሁን እሺ ወደ አሁን መጥቶ ሆነብኝ እና በጣም ሌላ ችግር ሆናችሁብኝ። ምንድነው ማነው ችግር ነው? እናንተ ወይ መፍትሄ አትፈልጉ ወይ ምን አትል ጭራሽ ይላል ችግር መፍትሄ አላችሁ አይደል? አዎ መፍትሄ ሂዱ። እሺ ታዲያ ኪያ ትምጣ። ያንን ቤት አቁታላችሁ አይደል? መፍትሄ አላችሁ ተጠራው ነገር ታውቃለህ አንተ። ስለዚህ እኛም ምን እናድርግ? እሺ ኪያ ተራሱ ነገር ኪያ ትምጣና እናውራ። ቀላል ነገር ነው። እሺ አንተ እሺ ለመጥራት ይሄን ያክል አይ ነው ኦሬዲ ወደዚህ እየመጣች ነው እኮ ችግር የለውም። ተዋራለ ይያረጋበት እሷ እና እሱ መሀል ያለ ትልቅ ፍቅር አለ አይደል? ቢያንስ እሱን ተጠቅመን ነገር ታድርግ። ፍቅሩን በፍቅሯ መመለስ ባትችል እንኳን እሺ ሄሎ የደረሽ ነይ እሺ ነይ ትመጣለች ደርሳለች። እስቲ ምን እንደምትፈልጉ ኪያ እናያለን። ኪያ ምን ማድረግ እንደምችል እኛ ማድረግ ያልቻለውን እናንተ በእናንተ ይይታል። የሆነ ነገር ለማድረግ ሞክራለች። ሀብሉ ለማውለቅ አታላ ለማውለቅ እንኳን ሞክራለች። ሄደነኩ እሱን ለማናረድ ብታስብ ግን ምንም ነገር አያቀታትም ነበር። እራሷ የራሷን ህይወት አስተካክላት ነበር። አሁን እኮ በጣም እየገረመኝ እኮ ነው ያለው። ምን ሆነ የሚገርም? አሁን እናንተ ከኛ የተሻለ አስባችሁ ነው እናንተኛን እየተቻቻላችሁ። እኔ ልትሆን ትችላለች። እቺ ልጅ ግን ለሱ ስንት ቀን ተንበርክካ ስትጸልይ እንደነበር ነው የማውቅ። ምንም ስለማታውቅ እኮ። እሺ እሺ ረጋ በይና ነው ኪያም ይረስቻል። ምንም ረጋ የምልበት ነገር የለም። ሁሉም ያስብለታል፣ እኛም እናስባለን። ኪያም ያዛት ነገር ይዟት ነው እንጂ በደንብ ነው የምታስብለት። ብቻው ምን አለ እሱ የማይመለከት ጉዳይ ላይ አትግቡ።
የሚመለከታችሁ ጉዳይ እኛም አልገባንም። እኔ ስላም ነው የሚመለከተኝ ሲጀምር መጣ አንቺ ደህነት አንቺ እጂ ነው ማነሽ ነገርሽ ያው አፍቃሪ የረጅም ጊዜ ያው አፍቃሪ ናት። አሁን ደግሞ ያው ፍቅረኛ ምን ደባሽ ተሽለ ለዛ ነው ያለሽ። ልጁን እሷና ሰላም ነች ለዛብድ ተደረሱ በቤቱ ገብተሽ እንደውም አናግሬያት እወጣለሁ እስካሉ እኮ ረጋ ብለሽ ቁጭ በይ። ኧረ በእናትሽ ሴት ልጅ ነሽ ለዛ ነው እኔ ምን አቅላችኋለሁ እንዴ? ማን ነው ፎቶ የለቀቀብኝ? ከየትኛው ላንቺ ማስረዳት አይጠበቅም። ልናወራ ነው አይደል? ኪያለም ነው የጠራችሁት። ቆይ አንቺ ምንም የምትይው ኪያለም ነው የመጣችው እኮ በቃ ያው ያወራን ነው። ልናወራ ነው አይደል? ያወራን ጋር ነው ያወሩኝ እንዴ? ያወሩኝ ካወሩ በስተቀር ማወራ ካልቻለሽ ነው ይዘሽ በደብድብ የሚመቸኛል። ኧረ ይመችሽ ለመጣው አንቺ ነው የወጣው። አናሩና ታሳብጃለሽ። እሷን ደግሞ ትደበድቢያታለሽ። ማን ነው ደግሞ እንደዚህ ነው? ከኔ መጥቶ ቆይ እኔ አሁን ኪያ ተምጣ መፍትሄ አለን እናውራ አላችሁኝ አይደል? ምን መፍትሄ አለ? ከሷ ጋር መፍትሄ እሺ ነው እሷን ተወረደ ሲጀመር እኮ እሷ አሁን እንዳብድ እኮ ነው የምትፈልገው። መፍትሄ ስለፈልጋት ነው ያራፋሽ ታገኛለሽ። አልከሻለሁ እንዲያብድና እንደማያብድ ማውቀው። ኧረ እባክሽ እንዲያብድ ባትፈልጊ ታገቢና እንደሚያፈቅርሽ ከሰላም ጋር ትነሳባሽ። እንዴት ነው ማያገባ? ምን ያገባ? አንቺ ብቻ ነሽ ታስቢለትም እንደዚህ አታረጊም ነበረ። ካሰበልኝ ደበረሽ አፍቃሪ ሁለታችሁ አንቺ ነሽ እንደምታፈቅረኝ ምን ነው ደበረሽ? ሁለታችሁ ነው በጣም አንቺ ማፍቃሪ ነው። ይቅርታ አታገኙትም። ይቅርታ አንተኛ ማለት ታረጋው አስበሽ ምን አልኩት ወይ ያንጆ ፈታ ታገባስ በቃ ቆንጆ ረጋጉ ረጋ በሉሽ ረጋ በሉ በቃ እንረጋጋ። እስኪ ኪያ ቁጭ በይልኝ እስቲ እሺ በይ ቲ ምንድነው አንዴ ለምን እንደዚህ እምቡር እንዳልሽ ተስሪት ይቻልሽ? እምቡር ማለት ነው ደበርሽ? ኧረ እባክሽ እኔ ምን አለ መሰለሽ ለምን ምንም እንዳልተፈጠረ ነገር ረጋ ብላችሁ ምናምን ነው የምታወሩ። ሰላምና አንቺ አኑ ላይ ያሰራችሁትን መተት ረስተሽ ነው ስለማውቀው ነገር ነው እያወራሁ ያለው። ምን ነው የምታውቂው? ይሄው የማውቀውን እኮ ነገር ምን ነው የምታውቂው? እሺ የምታውቂው መተቱን ያሰራሽበት አንቺ ነው። ዝም ብለሽ እሱን ትተሽው ማለት ነው ከወንድሙ ጋር ሆነሽ ልታስቀናኙ ባልሞከርሽ፣ ሌላውን ትተሽው ደግሞ በገዛ ቤቱ ባላገባሽ መለከተኝ አፍቃሪ ሆነሽ ደግሞ አፍቃሪ እንጂ ተፈቃሪ ካልሆንሽ ለምንድን ነው የማይመለከታት? አንቺ ስላላሰብሽ ነው። አንቺ ደግሞ ሆነሽ ማንም ደግሞ ከይቸገር ማንነታችን ነው የሚያሳስባችሁ። አልገባኝም። ምን ነው አሰባሽ? ለምንድነው እዚህ እኔ መጣ ነው ችልና ነው እኔ ነው በቃ እና ኖርጌጃ በቃ የክፉ ቀን ሆነና አኗር የሚድነው ባንቺ መልኩ ሆነ።
ባንቺ በኩል ሆነ ምንድነው? እሺ በኔ በኩል እንዴት ነው የሚድነው? እስቲ አስረጂኝ። እኔ ያልገባኝ ነገር ካለ አስረጂኝ። ይኸውልሽ እኔ የሚድንበትን መንገድ አውቄ ነው ቁጭ ያልኩ የሚመስልሽ? በቃ ቢያንስ የሆነ ነገር ስለሞከረች ነው። እኔ የሚድንበትን ነገር እስቲ እኔ በእኔ የሚድን ሆኖ እኔ ቁጭ ብዬ ነው ያለው መስላችሁ? ለእኔ እንደዛ ነው የሚመስለኝ። ይኸውልሽ አንድ ነገር ሳታቋጣው ሲቀጥል ደግሞ እኔ እዚህ ጋራ ሁላችንም መፍትሄ እየፈለግን ያለን ቁጭ ብለን ስታዩን ቁጭ ብለን አይደለም ያለነው፣ ውስጣችን እየተሰለሰለ ነው። እኛም እኮ ፈርተናል፣ እኛም ተናደናል። ያንቺ ውስጥ ሲሰለሰል ሰላም ነገር ብታደርገውስ ምን ታውቂያለሽ? እሺ መፍትሄ ካላችሁ ይላል እኮ ንገሩና። እኛ የቸገረን ነገር ለምን እናንተ አትነግሩንም? ከኔ ወደዚህ ብትጠብቁት እሺ ምን ነገር ንገርሽና አንቺ ከምታስቢለት 3 እጥፍ ታስቢ። አንቺ ስለምታስቢለት እኮ ነው በገዛ ቤቷ አግብተሽ ቁጭ አልሽው። እሱም ስለማስብለት ስለማታውቂው ነገር ዛሬ መጥተሽ ምን እንዳደረኩለት ዛሬ አይደለም እኔ እሺ የመጣሁት። እሺ መች ነው የመጣሁት? ቆየሁ ከመጣሁ ዛሬ ነው። ኧረ ዛሬ ነው ያየሽ። ይኸውልሽ አንድ ነገር ልንገርሽ። አንድ የሚያናድሽስ ነገርሽ አማር በጣም ነው የምወደው፣ እሱም ደግሞ በጣም ነው የሚወደኝ። በቃ አልቋል እኮ ስሚ አግብተሽ ገና ሽማግሌ ነው እንጂ የተላከው ብዙ ለመደባደብ የመጣችው። አንዋርን በጣም ነው የምወደው። እሺ በጣም እና እንኳን እንደዚህ አብዶን ነገር ሆኖ አይደለም ጉንፋን ሲያመው ምን ያህል እንደምጨነቅ እኔና እኔ አውቃለሁ። በምን እንደሚድንም እኔና እኔ አውቃለሁ። ግን ዛሬ መፍትሄ ስላጣው ነው በዚህ ቁጭ ያለሁት። እሺ ተረዳሽኝ አይደለ? ቁርአን ምን የተባሉትን ነገሮች በሙሉ እያደረግን ነው፣ ግን አልቻልንም። ከቻልሽ ለምን ሄድሽ አታውቂለትም? መተሽ ጉር ከምትሄድሽ አታውቂለትም? እኛ ብዙ ከባችሁ ቁጭ መድኃኒት የእንትን አሰጥ የእንቅልፍ መድኃኒት አሰጭው ሄድሽ አንቺ አሰጭው ወይ እኔ ስለከበደኝ ነው አይደል? እኔ ከብዶኝ ነው የሞከረሽ ተቀምጦ ከበዳችሁ አብዶ ወይ ስለሄደ መጣችሁ። አንድ ነገር ልንገርሽ፣ እኛ ሌሊት እኮ ቤታችን አይደል የምናድረው፣ እሱ ፍለጋና እሱን ጠበቃ ነው የምናድረው። አንቺ የት ነው የምታድሪው? አልጋሽ ላይ ተንጋለሽ። አይተሻል አኑ እያልኩ ታይላውራሽ ነገር ነው ሳይወርድብሽ ሞከረም ስለማያውቃት ያባራታል እንጂ ምንም የተለየ የሚያደርግላት ብፍጨረጨር የሚያምርብኝ እኔ አውቀዋለሁ። አይወቀኝ እሱ ሲፈልግ። እሺ እኔ በደንብ ታርጌ አውቀዋለሁ። አንዋር አይደለም እንደዚህ መተት የሚባለው ነገር ተደርጎበት አይደለም ጉንፋን ሲያመው ያንቀጠቅጠኛል። ጉንፋን ሲያመው እኔንም ያመኛል። አሁን የሚያመው ስሜት እኔንም እያመመኝ ነው። እኔም ስለሚያመኝ ነው እንደዚህ አንቺ ላይ መጥቼ እየጮህኩ ያለሁት እንጂ አንቺ ጋር መጮህ አለብሽ። ብቻሽን መምሽን ትወጪ ለሱ በሽታ አትሁኝበት። በሽታ አልሆንኩም። እሺ ነገር እኛ እዚህ ጋር ታመን እንደ ጤነኛ ሆነን ያለነው እሱን ማዳን ስላለብን ነው። ተረዳሽኝ? እሱን ማዳን ስላለብን ሞክረናል። ለማዳን ሞክረናል። እንቅልፍ ኪኒንም ልንሰጠው ሞክረናል። እኛም በራሳችን አንቀር ለሊት ላይ ገብተን ሳይቀርለት ለመንጠቅ ሞክረናል። አልቻለም። እስቲ ከቻልሽ አድርጊው። እኔ ከበደ ሲጀምር እኔ ከበደኝ አንቺ ለማድረግ አትችይ። ተረዳሽኝ? ለምንድን ነው ማለት ይችላል? ስለማትችላት ስለሰወረች እኔ እንኳን በጣም የሚወደኝ ሰውዬ እኔ ተው ስለው የሚተው ሰውዬ ዛሬ እኔንም አላቅሽም ብሎኛል። እኔንም አላቅሽም ብሎኝ ግን አንድ ነገር ሲድንም ግን እኔ ጋር ነው እንዳይደብርሽ። ለምንድን ነው አንቺ ጋር የሚሆነው? አንድ ነገር ልንገርሽ፣ እኔ እንዲድንልኝ ብቻ ነው የምፈልገው። ከአንቺ ጋር ፉክክር የለብኝም። እዚህ ጋር ያዘኝ። እኔ ከአንዋር ጋር ሃይማኖት ባይለየኝ ኖሮ እስካሁን ድረስ ለሁለተኛ ልጄ ልደት ክርስትና ነው የሚመጪው። አንድ ነገር ተረዳሽኝ? ሃይማኖት ለይቶኝ ከሱ ጋር የሚለየኝ አምላክ ስላመጣብኝ ይሄን ነገር እንጂ አንዋርን እንኳን ለእንዳንቺ አይነቷ ለቤተሰብ ብዬ ማልተውኩት። ለእንዳንቺ አይነቷ አትበይሽ፣ አፍሽን አትክፈች። በጣም እስከ ዛሬ ስንት ዓመት ቆይታለች። ከአሁን ክፍት ቦታ ስታገኝ ለመግባት መምጣት አፍቃሪ እንደዚህ አይደለም። ከአንዋር አንድ ነገር ላስታውስሽ፣ 6 ዓመት የኔን ምንም ነገር ሳያውቅ ነበር ያፈቀረኝ። አንቺ ግን 3 ወር ሳታፈቅሪ ነው መሰለኝ። አንቺ እንደዚህ አትበይ፣ ሳታውቂ እንደዚህ አትበይ። 3 ወር ምናምን አትበይ። አሁን እኔ ስላላወቅሽ ነው መተሻነሽ እዚህ ጋር ብገልሽ እኔ ከሰሳለሁ። አንዋርን ሳላድን ደግሞ እስኪ ግደኝና ተከሰሽ። ምንድን ነው ሶፊ? ቆይ ለምንድን ነው የጠራኝ? ሌላ ነገር ነበር አወሮች መሀል ላይ እነሱ እንመጣለን ሲጀምር የእሱን ነገር ረስቶት እነሱ ህይወታቸው ብዬ ነው። እሺ እንደማመጥ እሺ እንደፈለጋችሁ መሰል ስላላችሁ እሺ አንድ ነገር እናድርግ። አሁን እንደተረዳሁት ከሆነ ሁላችንም ላንዋስበን ነው እናንተ እንደምትሉት ሌላ ነገር ከጀርባ
ነገሩን እስኪ እኛ ከብዶናል። ቆይ መፍትሄ ካላችሁ መሪያት ከብዶኛል። ስሚ ሰው ማዳን ከብዶኛል። ሞክረሽ ከበደሽ። ምን ያህል የግዴታ ለአንቺ ስለ እኔ ካሜራ እያበሩ መዞር አይጠበቅብኝም። ምን ያህል እየሞከርኩ እንዳለው ምን ያህል እየለፈው እንዳለው እኔ ነኝ የማውቀው። እንደኔ እየሞከረ ያለው ሰው አለ፣ ግን ደግሞ ለአንቺ ማውራት ወይ ደግሞ መዝናት አይጠበቅብኝም። ተረዳሽኛ? እንዲያወራ ብዬ ማለት አይደል። እኔ ለሱ እየለፈው እንደሆነ ግዴታ ካሜራ ብቻ ማየት አይጠበቅብኝም። እንቅልፍ ተኝቼ እንዳደርኩና እንዳላደርኩ አይኔ ይመሰክራል አይደል? ያንቺ ደግሞ የእንቅልፍ ጥጋብሽ ነው መሰለኝ። አረባክሽ የእንቅልፍ ጥጋብሽ አንቺ ምታወራ እንደማመጥና ምን ለምሰላችሁ አሁን በጣም መፍትሄ ካላችሁ እኛ ማድረግ የምንችለው ያላደረገው ነገር ካለ ንገሩን እናድርግ። እንደውም አንድ ነገር ልንገርሽ፣ ከዚህ በኋላ አይኑን አታዩም፣ አጠገቡም ማደርሽም እንዳለ ሁልሽም የሰራሽበትን መተት እንዳለ ምን የሰራሽበትን እናገራለሁ። አጠገብሽ አይደርስም። እሺ አጠገብ ይደርሳል ምናምን እንዳልሽ እና እንደውም አንቺ መጸለይ ያለብሽ ማለት ነው። እንዲሁ ባለበት ድንገት ሊቀርብ ይችላል። በኋላ ግን እንዳትረሽ ከዛ በኋላ ደግሞ እንዳለ ከስሻል። ሁልሽንም ሁልሽንም እሺ እኔ እዚህኛው ነው የገረመኝ። ወይኔ ማንም እየመጣ ይቦርቅብን እኛ ላይ ምንድን ናቸው እነዚህ? ነገር አገባኝ ያናር አፍቃሪ እኔ ድኖ ባሳየኋቸው እንዴ አንዴ ድኖልኝ ሁሉም ነገር በተስተካከለ፣ አንዴ ድኖልኝ አፍቃሪውን ምንም በተስተካከለ ለብድ ነገር ናቸው። ዋረኔ ምንም ነገር ያገባኝ ነው። ስለማንንም ኪዮ እንትን በላቸው ሰለኝ ሰዎች ሁለት እንደሚሄዱ መጀመሪያ ማወቅ ምን ፖሊስ ጣቢያ ነው የሚችሉት ለምን ይችላሉ። ደግሞ አሁን እኛ ራስ አስተረውን ደግሞ አሁን ምን እንደፈረደ ቃል አሁን ደግሞ እኛ እስከሚያጣራ ድረስ ተብሎ እንታሰራለን። ከዛ በኋላ ልጁ የሚድንበት ጊዜ ይርቃል። እኛ ታስበው ለማንኛውም ያለው ነገር ተከታተለናቸው። ቀጣይ የሆነ ነገር ላይ የሆነ ብቻ ነገራቸው ደስ አይልም። እንከተላቸውና እስቲ ምናምን ማድረግ የምንችለው ነገር ካለ ተከታተለናቸው። የሆነ ብቻ በእኛ ስም አሁን እንዳያስፈራሩን ከሆነ በእኛ ስም የሆነ ነገር የሚያደርጉ አይነት ስሜት እየተሰማኝ ነው። እና እሱ ማለት አደርጉ ነው የመጡት እኔ ግድ የለሽም ወይም እዛንችን ፊን ይችላል። እኔ ግን ልከታተላቸው ቀጣይ ምን አስበው እንደሆነ እቺ ሴትዮ ታለቀው ነው ወይስ ደግሞ ተራቸው ነው ይወተለልም እነዚህ ነው። እኔ ሁለት ምን አይነት ነገር እንደሚመጣብን ከወደ እዛው ነው። አሁን በቃ